ውድ የዛሀበሻ ቤተሰቦች በዛሬው ዕለት ይዘላችሁ የቀረብነው ዮናስ አማረ ዛሬ በአዲስ አበባ ታትሞ በወጣው ሪፖርተር ጋዜጣ ላይ ያወጣውን ወቅታዊ ትንታኔ ይሆናል። ለዛሀበሻ ቤተሰቦች በሚስማማ መልኩ እንደሚከተለው አቅርበነዋል። አብራችሁን ቆዩ። የቀይ ባህር ወታደራዊ ልምምድና የጅቡቲ ወደ አረቦች መሳብ እንደ አውሮፓውያን አቆጣጠር በጃንዋሪ 2020 ግብጽና ሳውዲ አረቢያ ሞርጋን 16 የሚል ስያሜ የሰጡትን የጋራ የጦር ልምምድ ማድረጋቸው ይነገራል። በግብጽ የቀይ ባህር የውሃ ክልል የተደረገ የባህር ኃይል ወታደራዊ ልምምድ እንደነበረ በጊዜው የተዘገበ ሲሆን ሁለቱ ሀገሮች በቀይ ባህር ድንበራቸው በደሴቶች ይገባኛል ከመወዛገብ ወጥተው ወደ ወታደራዊ ትብብር መዞራቸው ጎልቶ ሲነገርም ነበር። እንደ አውሮፓውያን አቆጣጠር በግንቦት 2004 ደግሞ ሬድ ዌቭ 7 የሚል ስም የጠሩትን ተመሳሳይ የባህር ኃይል የጦር ልምምድ በጋራ ማካሄዳቸውም ተዘግቦ ነበር። ይሄኛው ዙር ወታደራዊ ስልጠናና ልምምድ ግን ከሁለቱ ሀገሮች በተጨማሪ 3 ሀገሮችን ያካተተ ሆኖ ነበር የመጣው። በሳውዲ የቀይ ባህር ክልል ላይ በተስተናገደው በሬድ ዌቭ 7 ወታደራዊ ልምምድ ዮርዳኖስ፣ የመንና ጅቡቲም ተጨምረው ነበር። ወታደራዊ ትርኢቱም ለቀናት የቀጠለ እንደነበር ነው የተዘገበው። ይህንን በቀይ ባህር ክልል ወታደራዊ ልምምድ የማድረግ እንቅስቃሴ አጠናክረው የገፉበት ሳውዲና ግብጽ እነሆ ዘንድሮም ሬድ ዌቭ 8 ብለው ሲደግሙት ታይተዋል። ሳውዲ ጅዳ ከተማ አቅራቢያ በቀይ ባህር ላይ የተካሄደው የዘንድሮው የባህር ኃይል ወታደራዊ ልምምድም ከማክሰኞ ህዳር 2 እስከ ሐሙስ ህዳር 4 ቀን 2018 መከናወኑም ተገልጿል። ካምናው የዘንድሮው አድማሱ መስፋቱ የተነገረ ሲሆን ዮርዳኖስ፣ የመንና ጅቡቲ እንዳሉ ሆነው ሱዳንም ታክላበታለች። የተሳታፊ ሀገሮች ቁጥር ወደ 6 ያደረሰው የሳውዲና የግብጽ ዌቭ 8 ወታደራዊ ልምምድ ከፓኪስታን ከሞሪታኒያ ጭምር በታዛቢነት ልዑካንን የጋበዘ ነበር ተብሏል። ይህንን ሰሞነኛ ወታደራዊ ልምምድ በተመለከተ የዘገቡ አንዳንድ የመገናኛ ብዙሃን ሁኔታው ወታደራዊ ማህበር ወይ ህብረት መፍጠር እያመራ ይሆን ወይ የሚል ጥያቄን አንስተዋል። የአረብ ሊግ በሚል ግብጽና የባህረ ሰላጤው ሀገሮች ቀይ ባህርን ተሻግረው ሶማሊያን፣ ጅቡቲና ኤርትራን ጭምር ወደ ተጽዕኖ ክበባቸው ሲያስገቡ እንደኖሩት ሁሉ አሁንም በወታደራዊ ትብብርና በወታደራዊ ልምምድ ስም የአፍሪካ ቀንድ ሀገሮችን የመሳብ አካሄድ አረቦቹ አጠናክረዋል የሚል መላምትም እየተሰጠም ነው። ግብጽ እንደ ሶማሊያና ኤርትራ ካሉ ሀገሮች ጋር በጋራ ሉዓላዊነትን የመከላከልና ቀጠናዊ ጸጥታን የማስከበር ስምምነት ስትፈራረም መታየቷን፣ ይህን ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ካይሮ ጠርታ ስትደግመው እንደታየች አስታወሱ አንዳንዶች። ይህም ሳያንስ ከሳውዲ ጋር ሆና ወታደራዊ ትብብርን በቀጠናው ለማስፋት መንቀሳቀሷ አነጋጋሪ ነው ተብሏል። የቀይ ባህር ፎረምና ካውንስል እየተባለ እንደ ኢትዮጵያ ያሉ ሀገሮችን ከአባልነት ያገለለ ማህበር ግብጽና ሳውዲ መፍጠራቸው ሳያንስ በወታደራዊ ትብብር ስምም በቀጠናው አዲስ እንቅስቃሴ መጀመራቸው ከተለያየ አቅጣጫ ብዙ እየተባለለት ይገኛል። የኢትዮጵያ ባለስልጣናት ግን በቀጠናው ለውጭ ሀያላን በቀላሉ የሚጠመዱ መንግስታት እስካሉ ድረስ ከሩቅም ከቅርብም የሚመጡ ጉልበተኞች የአፍሪካ ቀንድ ሀገሮችን በኢኮኖሚም ሆነ በፖለቲካ ተጽዕኖ ስር መክተታቸው እንደሚቀጥል ነው የሚናገሩት። ይህን ደግሞ የውጭ ጉዳይ ሚኒስተሩ ከሰሞኑ ሲናገሩት ተደምጠዋል። ሆርን ሪቪው የጥናት ተቋም ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የኢትዮጵያን የቀይ ባህር ጥያቄ በተመለከተ የውይይት መድረክ ላይ ሰፊ ገለጻ ያቀረቡት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጥያቄው ሊቆም ብቻ ሳይሆን ሊዘገይም የማይችል የመሆኑ ጉዳይ በማስረገጥ ተናግረዋል። የኢኮኖሚ እድገት ብቻ ሳይሆን ከድህነት የመላቀቅ ፍላጎት በሚፈጥረው ጫና፣ በህዝብ ብዛት ማደግና በድህነት ፍላጎት መጨመር የተነሳ ኢትዮጵያ አስተማማኝ የሆነ የባህር በር የማግኘት ጥያቄ አላት። ይህ ጥያቄ ደግሞ የህልውና ጉዳይ ነው። ይህ ጥያቄዋ በቶሎ መመለስ ካልቻለ ሀገሪቱ ህልውናዋን ለማስቀጠል ትፈተናለች ብለዋል። ይህንን በቀናነት ሊታይ የሚገባውን ጥያቄ እንደ ኤርትራ ያሉ ሀገሮች ባሉታዊ መንገድ እንደተቀበሉት የጠቀሱት ሚኒስተሩ በዚህ የተነሳም ትንኮሳና የእጅ አዙር ግጭት በኢትዮጵያ ላይ መክፈታቸውን ጠቁመዋል። ኢትዮጵያ በሆደ ሰፊነትና
በታጋሽነት ነገሮችን ማስኬድ እንደመረጠች፣ ነገር ግን ነገሮች ተባብሰውና ከቁጥጥር ውጭ ሆነው በቀጠናው የባሰ ሁኔታ እንዳይፈጠር ዓለም አቀፉ ማህበረሰብ ጉዳዩን እንዲዳኝና የኢትዮጵያን ጥያቄ በሰላሙ እንዲመልስ የንግግር መድረክ ከሁሉም ጋር እንዲያመቻችም ጥሪ አቅርበዋል። የአፍሪካ ቀንድን የሁሉም ተጎራባች ሀገሮች የጋራ ጣፈንታና መተሳሰሪያ መድረክ ብለው የገለጹት ዶክተር ጌዲዮን ጢሞቴዎስ ከኤርትራ ሕዝብ ጋር ደግሞ ኢትዮጵያውያን የማይነጣጠሉ ወንድማማቾች መሆናቸውን በመግለጽ ለጋራ ልማት መተባበር እንደሚያዋጣም አስታውቀዋል። ይሁን እንጂ በዚህ የጋራ ጣፈንታችን በሚወስን ቀጠና ከሩቅ የመጡ ባዕዳን የሆኑ ሀያላን ሀገሮች ይሻኮቱበታል። አካባቢውን የራሳቸው ጓሮ ሊያደርጉት እየሞከሩም ነው። በቀጠናው በቀላሉ የሚገዙና ለነሱ ጥቅም ያደሩ መንግስታትን በመፈልፈል አካባቢውን የራሳቸው ጥቅም ማስጠበቂያ ሊያደርጉትም እየጣሩ ነው ብለዋል። ኢትዮጵያ በጉራና በጉንደት የውጭ ወራሪዎችን አሳፍራ እንደመለሰች ሁሉ አሁንም ባዕዳንን ከቀጠናው መመለስ አስፈላጊ መሆኑን አሳስበዋል። ስለሆነም ስትራቴጂካዊና ተሻጋሪ የሆነ ጥቅም የቀጠናው ሀገሮች እንዲኖራቸው በተናጠል ብቻ ሳይሆን በመተማመን ላይ ተመስርተው በጋራ ተባብረው መስራት እንደሚኖርባቸውም ጠቁመዋል። ከሰሞኑ በግብፅ ምክትል ሚኒስተር መሐመድ ፋቲ ሙሳ የሚመራ የልዑካን ቡድን ወደ ጅቡቲ መምጣቱ ትኩረትን ስቦ ነበር። የግብፅ ልዑክ ከጅቡቲ ከፍተኛ ባለስልጣናት ጋር ባደረገው ንግግርም አዲስ ወደብ በመገንባት የግብፅ ኩባንያዎች መሳተፍ የሚችሉበት ስምምነት ላይ መድረሱ ደግሞ ከፍተኛ ትኩረትን ስቦ ነበር። ግብፅ በግርግር ኢትዮጵያ አፍንጫ ስር እግር ማሳረፊያ ያገኘች የሚለው ጉዳይ ብዙ ኢትዮጵያውያን ባንክሮ እንዲከታተሉት ያደረገም ርዕሰ ወሬ ሆኖ ነበር። በሆርን ሪቪው ድረገጽ ላይ ከሰሞኑ ኒው ማሪታይም ፍሮንት ኢጂፕት ስትራቴጂክ ፑሽን ቱ ጅቡቲ በሚል ርዕስ በአቶ ማህደር ነሲቡ የተጻፈ አንድ ጽሑፍ የግብጾችን ወደ ጅቡቲ የማተኮር ጉዳይ በጥልቀት ይመረምራል። በጅቡቲ የወደብና ነፃ የንግድ ቀጠና ማስፋፊያ ግብጾች ለመስራት መስማማታቸው 20 ሜጋዋት የሚያመነጭ የፀሐይ ኃይል ማመንጫ ለመትከል ማቀዳቸውም ሆነ በባህርና ትራንስፖርት አገልግሎት ዘርፉ ለመተባበር መፈለጋቸው ታስቦበት የሚደረግ ጅቡቲን ወደ ራሳቸው ተጽዕኖ ክበብ የማስገባት ጥረት መሆኑን ይጠቁማል። ግብፅ ከምታገኘው ጂኦፖለቲካ ትርፍ አንጻር በእነዚህ ፕሮጀክቶች ልትከስር እንደማትችል ነው ጽሑፉ በንጻሬ ያስቀመጠው። ጅቡቲ በቅርብ ጊዜ ለሳውዲ አረቢያ የታጁራን ወደብ በሊዝ አሳልፋ ሰጠች የሚለው ዜና ገና ሳይበርድ ከግብፅ ጋር አዲስ ውል ተፈራረመች መባሉ ብዙ ሽፋን አግኝቶ ነው የሰነበተው። በዛው በሆርን ሪቪው ድረገጽ ከጥቂት ወራት ቀደም ብሎ ስለ ጅቡቲ ሰፊ ሀተታ ያስነበቡት አቶ ዮናስ ሲዘዘው በበኩላቸው የጅቡቲ መሪዎች የኢትዮጵያን የባህር በር ጥያቄ በተመለከተ የተጋነነ ስጋት እያሳዩ መሆኑን ገልጸዋል። የሀገሪቱ ፕሬዝዳንት ኢስማኤል ኦማር ጊዜ እኛ ክሪሚያ አይደለንም የሚል ንግግር ማሰማታቸውን የጠቀሰው ሀተታው ኢትዮጵያ ከንግድ ወደብ ውጪ የባህር ኃይል ማስፋፊያ የባህር በር እንደማታገኝ መናገራቸውን አንዱ የተጋነነ ስጋትን መነሻ ያደረገ እርምጃ መሆኑንም ይጠቁማል። ጅቡቲ ብቻዋን የአሜሪካ፣ የፈረንሳይ፣ የቻይና፣ የጃፓን፣ የእንግሊዝ፣ የጣሊያን፣ የህንድ፣ የሩሲያ፣ የሳውዲ አረቢያን ጨምሮ በርካታ ሀገሮችን የባህር ኃይል መርከቦች ያስጠለለች ሀገር መሆኗን ዘገባው ይጠቁማል። ጅቡቲ የእነዚህን ሁሉ ሀገሮች ጦር ስታስጠልል የሉዓላዊነት ስጋት ያልፈጠረባት፣ ነገር ግን ደግሞ ኢትዮጵያ የባህር ኃይል የማሰፍርበትን ቦታ ይስጠኝ ስትል የሉዓላዊነት አደጋ የሚሆንባት ለምንድን ነው በማለትም ጠጠር ያለ ጥያቄን ያቀርባል። ኢትዮጵያ 95 በመቶ የውጭና ገቢ ንግድ ሸቀጧን በጅቡቲ ያሳለፈች ለጅቡቲ የሉዓላዊነት ስጋት የምትሆንበት አንዳችም አመክንዮ እንደሌለ ነው ያስረዳው። የሶማሊላንዱ ሀያሲ ጎሊድ ዩሱፍ ኢዳን በቅርቡ እንደከተበው ዋና የኢኮኖሚ ገቢው ለኢትዮጵያ በሚቀርበው የወደብ አገልግሎት ላይ የተመሰረተ እንደ ጅቡቲ ያለ ሀገር የኢትዮጵያን የባህር በር ጉዳይ በተመለከተ በሚፈጠር ማንኛውም አይነት የፖሊሲ ለውጥ መደናገጡ የሚጠበቅ ነው ሲል የጅቡቲዎችን ከኢትዮጵያ በተቃራኒ መቆም መነሻ ሊተነትን ጀምሯል። የኤርትራንም ከዚሁ ጋር የሚቀራረብ መነሻ
መነሻ እንዳለው ቢጠቅስም ነገር ግን ኤርትራ ከኢትዮጵያ ጋር ደም አፋሳሽ ጦርነት ያደረገች በኢትዮጵያ ግጭቶች የተሳተፈች መሆኗን በኢትዮጵያ ከሚመጣው ለውጥ ሁሉ ምን አይነት ጥቅም ሊያገኝ እንደሚችል አስልቶ የሚንቀሳቀስ መንግስት ያላት መሆኑን ነው የተናገረው። እንደ ኤርትራ፣ ጅቡቲም ሆነ ሶማሊያ ያሉ ሀገሮች በኢትዮጵያ ጥያቄ ስጋት ቢገባቸው የሚጠበቅ መሆኑን የጠቆሙት አንጋፋው ዲፕሎማት ጥሩነህ ዜና ሀገሮቹ ለኢትዮጵያ የሚሰጡት አጸፋ በኢትዮጵያ የመጣ ለውጥን ብቻ የተከተለ ብለው እንደማይቀበሉት ግን ጅቡቲን ምሳሌ አድርገው ይናገራሉ። በተመድ ተመድቤ ስሰራ አንድ የጅቡቲ አምባሳደር ወዳጅም አፍርቼ ነበር። ሰውየው ባልተለመደ ሁኔታ አልኮል የሚጎነጭም ነበር። በተደጋጋሚ ስናወራ እኛ በእናንተ ላይ ያለንን ጥገኝነት መቀነስ ነው ያለብን ይለኝ ነበር። ከግብፅም ሆነ ከሌላ ሀገር ጋር ሆነን ከናንተ የምናገኘውን ነገር በመቀነስ ከናንተ ጥገኝነት መላቀቅ ነው ዋና ስትራቴጂያችን ይለኝ ነበር። ከ20 ምናምን ዓመታት በፊት የጅቡቲ ስትራቴጂ ይህ እንደነበረ ይነግረኝ ነበር በማለት በዙሪያ ያሉ ሀገሮች በኢትዮጵያ ላይ የሚያራምዱት መሰረታዊ አቋም ወሳኝ መሆኑን ገልጸዋል። አምባሳደር ጥሩነህ ዜና ሀሳባቸውን ሲያክሉም በጊዜው የነበረው የኢህአዴግ መንግስት ከኤርትራ ጦርነት የነበረበት ቢሆንም እንኳን ነገር ግን በጅቡቲ በኩል ትንንሽ መሰረተ ልማቶችን መገንባት እንጂ ተለቅ ያለ ዕቅድ አልነበረውም። ጅቡቲዎች የነበራቸው ቦታ ሰፊ ነው። ሰፋ ያለ ነገር በጊዜው መጠየቅም ይቻል ነበር። ጅቡቲዎች በቅርቡ የሰጡን ወደብ እሺ ብለን ተቀብለን ብንይዝ በኔ ግምት ምንም የሚጎድልብን ነገር አልነበረም በማለት ከእያንዳንዱ ሀገር የሚገኝ ትንሽ እድልንም ቢሆን ሳያልፉ መጠቀም አስፈላጊ መሆኑን መክረዋል። ሳውዲና ግብፅ ሬድዌቭ ወታደራዊ ልምምድ ብለው በየዓመቱ የጋራ የጦር ልምምድ የጀመሩት እንደ አውሮፓውያን አቆጣጠር ከ2018 ጀምሮ እንደሆነ የገለጹት የሁለቱ ሀገሮች ወታደራዊ ባለስልጣናት የማስቀጠል ያስፈልገው ደግሞ በቀይ ባህር ቀጠና አስተማማኝ ሰላምና መረጋጋት ለመፍጠር እንደሆነ መግለጻቸው ተዘግቧል። የግብፅና የሳውዲ ወታደራዊ ባለስልጣናት የጦር ልምምድ የቀይ ባህር ተጋሪ ሀገሮችን የባህር ደህንነት መከላከል አቅም ለማጎልበት የሚያግዝ እንደሆነ ሲናገሩም ተደምጠዋል። ይሁን እንጂ የወታደራዊ ልምምዱን ዓላማ በሚመለከት ሁለቱ ወገኖች የሚናገሩትን አመክንዮ ሌላው ቀርቶ የሁለቱ ሀገሮች መገናኛ ብዙሃንም ሲቀበሉት አልታዩም። አህራም ኦንላይንና ዘኒው አረብ የዜና ምንጮች ወታደራዊ ልምምዱ ሳውዲና ግብፅ ባሳለፍነው መስከረም ከፈረሙት የወታደራዊ ትብብር ስምምነት ጋር የተቆራኘ መሆኑን ነው የዘገቡት። ሳውዲና ግብፅ ከቅርብ ጊዜ ወዲህ የጀመሩት ወታደራዊ ትብብር ወደ ተለየ አቅጣጫ እያመራ መሆኑን ነው መገናኛ ብዙሃን የጠቀሱት። ሳውዲና ግብፅ የፈጠሩት ጥምረትና በወታደራዊ ትብብር ሀገሮችን የማሰባሰብ ጥረት በቀይ ባህር አዲስ የሆነ ቀጠናዊ የኃይል አስተላለፍ እየፈጠረ መሆኑን አንዳንዶች ዘግበውታል። ከዚህ ቀደም የአረብና የአፍሪካ ሀገሮችን በማሰባሰብ የቀይ ባህር የጸጥታ ትብብር የሚል ቀጠናዊ መሰባሰብ ለመፍጠር እንደተሞከረው ሁሉ የጅቡቲ የድርጊት መርህ በሚልም የቀጠናውን ሀገሮች በአንድ የኃይል ክበብ ለማሰባሰብ መሞከሩ ይጠቀሳል። ልክ እንደዚህ ሁሉ ሳውዲና ግብፅ ከቅርብ ጊዜ ወዲህ የቀይ ባህር ፎረም ብለው የባህረ ሰላጤው ሀገሮችን ከአፍሪካ ቀንድ ሀገሮች ጋር ያሰባሰበ ማህበር ለመፍጠር ጥረት መጀመራቸውም ይጠቀሳል። በሂደት የቀይ ባህር ሀገሮች ምክር ቤት ሬድሲ ካውንስል ወደሚል የተሸጋገረ ማህበር ግን ቀስ በቀስ የሳውዲና የግብፅ የተጽዕኖ መፍጠሪያ ክበብ ወደ መሆን መሸጋገሩም ይነገራል። ማህበሩ ሳውዲና ግብፅን ጨምሮ ዮርዳኖስ፣ ጅቡቲ፣ ሶማሊያና ሱዳን፣ የመንና ኤርትራን ያሰባሰበ ቢሆንም ነገር ግን በቀጠናው ተጽዕኖ መፍጠር የሚችሉ እንደ ኢትዮጵያ፣ ኦማንና የተባበሩት አረብ ኤሚሬትስ ያሉ ሀገሮችን ጭምር አግልሎ መመስረቱ እንደ ደቡብ ሱዳንና ኬንያ ያሉትንም ጨርሶ አለማቅረቡ ብዙ ጥያቄ ሲያስነሳበት ነው የኖረው። ከሰሞኑ የተደረገውን ወታደራዊ ልምምድ ተከትሎ ደግሞ ግብፅና ሳውዲ የቀይ ባህር ሀገሮች ምክር ቤት በሚል በጸጥታና በኢኮኖሚ ትብብር አስታከው የመሰረቱትን ማህበር ወደ ቀጠናዊ ወታደራዊ ድርጅትነት ቀስ በቀስ እያሸጋገሩት ነው የሚል ትችትም ቀርቦበታል። ከካውንስሉ አባል ሀገሮች ውስጥ ኤርትራና ሶማሊያ ብቻ በወታደራዊ ልምምዱ ተሳትፎ አለማድረጋቸውን በማስታወስ በሂደት ግን ማህበሩ ወደ ጦር ህብረትነት መቀየሩ የማይቀር እንደሆነ ነው የሚናገሩት።
ቀይ ባህር የዓለም 12 በመቶ የባህር ንግድ መተላለፊያ ነው ይባላል። ይህ የባህር ንግድ መተላለፊያ የዓለማችን 30 በመቶ የኮንቴነር ልውውጥ የሚካሄድበት ነውም ይባላል። የቀይ ባህር ወሳኝ መተላለፊያ በሮች የሚባሉት የግብፅ ስዊዝ ቦይ እንዲሁም በየመንና በአፍሪካ ቀንድ ጫፍ መሃል የሚገኘው ቀጭኑ የባቤል መንደብ ወሽመጥ ሁሌም ቢሆን የዓለም ትኩረትን የሚስቡ ጉዳይ መሆናቸው ይነገራል። በአፍሪካ ቀንድ ሀገሮች በተለይም እንደ ሶማሊያ ባሉ ሀገሮች ተስፋፍቶ የቆየው የባህር ውንብድናና እንዲሁም ዓለም አቀፍ አሸባሪነት ለዚህ የንግድ መስመር ስጋት ሆኖ መኖሩም ይነገራል። ከቅርብ ጊዜ ወዲህ ደግሞ በየመን የመሸጉት ሁቲዎች በመርከቦች ላይ ያስፋፉት እገታና ጥቃት ለዓለም አቀፉ ማህበረሰብ ስጋት መሆኑ ሲነገር ቆይቷል። በዓመት እስከ 9.4 ቢሊዮን ዶላር ገቢ ከስዊዝ ቦይ የመርከቦች እንቅስቃሴ የምታገኘው ግብፅ በሁቲዎች ጥቃት የተነሳ በቀይ ባህር በኩል የሚካሄደው የመርከቦች እንቅስቃሴ በመቀነሱ ገቢዋ በ50 በመቶ መቀነሱም ይነገራል። በኢራን የጸጥታ ስጋት ሁሌም ተደቅኖባታል ከሚባለው ከፋርስ ባህረ ሰላጤው የሆርሙዝ ሰርጥ የባህር መተላለፊያ ላይ ያላትን ጥገኝነት በመቀነስ በቀይ ባህር ወደቦች በኩል በሰፊው የመጠቀም እቅድ እንዳላትም ይሰማል። ሀገሪቱ እንደ አረብ ኤሚሬትስ ያሉ ሀገሮችን በመፎካከር የዓለም ንግድ መናኸሪያ የሆኑ የወደብ ከተሞችን በቀይ ባህር ጠረፏ ለመገንባት ብዙ ፕሮጀክቶችም እየተገበረች ቆይታለች። በዚህም የተነሳ የየመን ሁቲዎች በከፈቱት ጥቃት የቀይ ባህር ንግድ እንቅስቃሴ መስተጓጎሉን አልወደደችም ነው የሚባለው። በእነዚህ ሁሉ መነሻዎች ሳውዲና ግብፅ ወታደራዊ አጋርነትም ሆነ ግንባር ፈጥረው የቀይ ባህር ቀጠናን ጸጥታና ደህንነት ለማስከበር መንቀሳቀሳቸው የሚጠበቅ መሆኑ ነው የተነገረው። ይሁን እንጂ ሳውዲና ግብፅ በቅርብ ጊዜ መሰረት ነው ያሉት ወታደራዊ አጋርነት የቀይ ባህር ደህንነት ያማከለው ከሆነው በቀጥናው የጸጥታ ኃይል በተናጥልም በቡድንም ካሰማሩ እንደ አሜሪካ፣ የአውሮፓ ህብረትና ቻይና ካሉ ሀያላን ሀገራት ጋር ለምን እንዳይቀናጁ ፈለጉ የሚል ሲነሳባቸው ቆይቷል። ዘኒው አረብ የዜና አውታር በመስከረም ወር እንደዘገበው ከሆነ ግብፅና ሳውዲ በአሌክሳንድሪያ አሰሩት ያለው የጦር ትብብር ስምምነት በተናጥል የተደረገ ነው ብሎለታል። እና አሜሪካ ከሚመሩት የቀይ ባህር ቀጠናን የማረጋጋት ጥምረት ሳይገናኝ በራሱ እንዲሄድ እንደፈለጉም ዘገባው ይጠቅሳል። ይህ የሁለቱ ሀገሮች የጦር አጋርነት ደግሞ በሂደት የቀይ ባህር ተጋሪ ሀገሮች ማህበር አባላትን ወደ መቀላቀል ማደጉን ነው ይኸው የዜና ምንጭ ከሰሞኑ ደግሞ የዘገበው። ሳውዲና ግብፅ አሁን የቀይ ባህር ተጋሪ ሀገሮች ማህበርን ከመምራት ይልቅ ወደ ጦር አጋርነት የተሸጋገረ ህብረትን ወደ መፍጠር ተሸጋግረዋል ሲል የዜና ምንጩ አብራርቷል። ዘንድሮ ሱዳን ያክለውና ፓኪስታንና ሞርታኒያን የጋበዘው የሳውዲና የግብፅ የጦር ትብብር በሚቀጥለው ዓመት ደግሞ ሶማሊያና ሌሎች ሀገሮችን ወደ መጨመር ሊሸጋገር ይችላል የሚል ግምትም አለ። የጊዜ ጉዳይ እንጂ የሳውዲና የግብፅ የጦር ትብብር ልክ እንደ ቀይ ባህር ካውንስል ሁሉ እንደ ኢትዮጵያ ያሉ ሀገሮችን ነጥሎ ያገለለ የጦር አጋርነት ወደ መሆን ሊሸጋገር ይችላል የሚል ስጋት ያነሱም አሉ። በግብፅ ለ5 ቀናት ሰንብተው የተመለሱት የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ግን ለኤርትራ መገናኛ ብዙሃን በሰጡት ቃለ ምልልስ በቀይ ባህርና በአፍሪካ ቀንድ ቀጠና የጦር ትብብር ወይም የጦር ማህበር ድርጅት መፍጠርን እንደማይደግፉ ነው የተናገሩት። ከዚህ ቀደም ሶማሊያን አካለው በአስመራ የሶስትዮሽ አጋርነት የፈጠሩት ፕሬዝዳንት ኢሳያስ ከሰሞኑ በካይሮ ቆይታቸው ደግሞ አዲስ አጋርነት ከግብፃቻቸው ጋር ተፈራርመው መመለሳቸው ተነግሯል። ኢሳያስ ይህም ቢሆን ግን አጋርነቱ ወደ ጦር ድርጅት መፍጠር ወይም ወደ ቀጠናዊ የጦር ማህበር መመስረት መሄድ እንደሌለበት ነው የተናገሩት። ይህ ግን ከልባቸው ይሁን የታወቀ ነገር የለም። በአፍሪካ ቀንድና በቀይ ባህር ቀጠና የአካባቢው ሀገሮች በሰላምና ጸጥታ ማስከበር የሚጫወቱትን ሚና ከሌላ አካባቢ የመጣ ኃይል ይተካዋል ብዬ አላምንም። የአካባቢው ሀገሮች ተጨማሪ የአቅም ድጋፍና የቁሳቁስ እገዛ ሊያስፈልጋቸው ይችላል። ባህሩን የሚጋሩ ሀገሮች ያላቸውን አቅም በማስተባበር የአካባቢውን ደህንነት ማስከበር የሚችሉበት ስልት ዓለም አቀፍ ሕግን ተከትሎ በጥንቃቄም ሊቀየስም ይችላል። ነገር ግን በየአካባቢው ለሚኖር የደህንነት ስጋት ከውጪ የመጣ ኃይል ጦር እንዲያሰፍር ወይም የጦር ካምፕ እንዲገነባ ማድረግ አስፈላጊ አይመስለኝም በማለት ነው የተናገሩት።